ሰላም የ2018 ሪሜዲያል ተማሪዎች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። አሁን ቲክቶክ ላይ ስለ ቲን ነምበር ፖስት አድርጌ ነበርና አብዛኞቻችሁ ቲን ነምበር ምን እንደሆነ አታውቁም እና ደግሞ ሞር መረጃው የላችሁም ይመስለኛል። እና በዚህ ቪዲዮ ዲቴይል ስለ ቲን ነምበር የምነግራችሁ ይሆናል። አብራችሁኝ ቆዩ። እሺ የመጀመሪያ ጥያቄ ቲን ነምበር ምንድነው ጥቅሙ? ለምንድነው ቲን ነምበር ያስፈልገው? እና ደግሞ ቲን ነምበር እንዴት ነው ማውጣት የምንችለው? ነው አብዛኞቻችሁ ያላችሁኝ እና በኢንቦክስ የጠየቃችሁኝ። ቲን ነምበር ጥቅሙ ኮስት ሼሪንግ መጨረሻ ላይ የምንከፍለው ግቢ የምንማርበት ግቢ ላይ መጨረሻ ስራ ስንቀጠር በየወሩ በየአመቱ ምናምን ነገር ተቆራጭ የሚሆን ነገር አለ። ሶ ቲን ነምበር ያስፈለገው ደግሞ አካውንታችን ላይ ገቢ የሚደረግ ሂሳብና ወጪ የሚደረገውን ስታተስ ለማወቅ ነው። ለምን ገቢ ወጪ ለምን ማጥናት ፈለጉ ምናምን ነገር ካላችሁ ደግሞ ተቀጣሪ ከሆናችሁ አብዛኛውን ጊዜ ብዙ ሰዎች ቲን ማለቴ ኮስት ሼሪንግ ሳይከፍሉ ከሀገር ይወጣሉና ያ ነገር ደግሞ ለመንግስት ኪሳራ ነው። ሶ ቲን ነምበር መውጣቱ መንግስት ያን ነገር ለመቆጣጠር ይመቸዋል። ማንም ሰው ከሀገር ኮስት ሼሪንግ ከፍሎ ሳይጨርስ መውጣት አይችልም። እና ደግሞ ሀገር ውስጥ ሆኖ ስራ ተቀጥሮ እየሰራ ኮስት ሼሪንግ ሳይከፍል ከሆነ የሚሰራው ያ ሰው ለመቆጣጠር ይጠቅማቸዋል ቲን ነምበሩ ማለት ነው። ሶ ሁለተኛ ጥያቄ ደግሞ ወደ ሁለተኛ ጥያቄ ስንገባ የት ነው ሄደን የምናወጣው? ሄዳችሁ የምታወጡት ገቢዎች ቢሮ ነው። ሁላችሁም አካባቢ ገቢዎች ቢሮ ይኖራል ወይ ደግሞ የወረዳው ወይ ደግሞ የዞን ባላችሁበት አካባቢ እንደዚህ አይነት ቦታ ላይ ሄዳችሁ ገቢዎች ላይ ብትጠይቋቸው ኦንላይን ነው ሲስተም ያለው። ሶ እዛ ሄዳችሁ ማውጣት ትችላላችሁ። እና እንዴት እንደሚወጣ ማወቅ የምትፈልጉ ከሆነ ዲቴይሉን እኔ ሞር ሳወጣ ቪዲዮ እንድሰራላችሁ ከፈለጋችሁ ኮመንት ላይ ቪዲዮ ስሪልን በሉ። አመሰግናለሁ። ባይ መልካም ቀን